ከዛ ጋር ተያይዞ ደግሞ በተለይ ከዳርፉር የሚላኩ ድሮኖች ወደ ትግራይ የሚበሩ ድሮኖች ይቀጥላሉ። እሱንም አንዳንድ ነገሮችን ዝርዝር ጠይቄያለሁ። በሰሞኑን ሽራሮ ላይ የጀመረው ከዛም ትናንትና የቀጠለው እንደዚሁም የሚቀጥል ነገር አለ። እሱንም ትንሽ እናወራለን። ሌላው ደግሞ አዳማ አካባቢ እየሆነ ያለው ነገር አለ። በጣም ብልጽግናዎች የፈሩት ነገር አለ። ያንን ምክንያት አድርጎም እነሱ የቀየሩት ውሳኔዎች ብልጽግናዎች የቀየሩት ውሳኔዎች በተለይ ደግሞ የኦሮሞ ነጻነት ሰራዊትና ፋኖ የሚያደርጉ እንቅስቃሴን በተመለከተ አብይን ያስቀየረው የአብይ ውሳኔን ያስቀየረ ነገር አለ። እሱንም እናወራለን። ሌላው የአብይና የግብፅ ፍላጎትን በተመለከተ የተወሰነ ነገር አጭር ቢሆንም እናገራለሁ። እስከ መጨረሻ ድረስ ተከታተሉኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሼር፣ ኮሜንት ማድረግ እንዳትረሱ። ሀሳባችሁን ስጡ። ቀጥታ ወደ መጀመሪያ ሊሂድ። ሰሞኑን እንግዲህ መከላከያ ሰራዊት ውስጥ በተለይ በአመራሩ አካባቢ ችግሮች እየታዩ ነው። አብይም የመከላከያ አመራሮች ጥቅም እንደሌላቸው በተለይ ወደ ላይ ያሉ ብርሃኑ ጁላ ጭምር ዋጋ ቢስ እንደሆኑ እና አጠቃላይ የመከላከያ ማናጅመንቱ ዋጋ እንደሌለውና መከላከያም ዋጋ እንዳጣ አብይ በቀጥታ እየነገራቸው ነው። ምንድነው? ከዚህም በፊት ጥናቶች ተካሂዶ ነበር። 5 የጥናት ቡድን በሁሉም የመከላከያ እዞች አካባቢ ሂዶ ተዛዙሮ 5 ኮሚቴዎች ያጠኑት። ከዛ በኋላ ኮሚቴው ያረጋገጠው ምንድነው? በአምስቱም ኮሚቴዎች ሁሉም የኢትዮጵያ መከላከያ ሰራዊት እዞች አካባቢ እስከ ክፍለ ጦሮች ሁሉ እየሄዱ ያጠኑት ነገር ከዛ ተከትለው መከላከያ የለንም ብለው ያ ኮሚቴ ካስረዳ በኋላ መከላከያ የሚባል የለም፣ ሞራሉ ወድቋል፣ መከላከያ በየቦታ እየጠፋ ነው፣ ከታች መካከለኛ አመራር ላይ ያለው ኮሎኔል ሁሉ መከላከያ እየጠፋ ነው ብሎ ሪፖርት እያደረጉ ነው። አሁንም እሱ ቀጥሏል። መከላከያ በየቀኑ ይጠፋል፣ ደግሞ እርስ በርስ ይጨፋጨፋሉ። በተለይ ኦሮሞና አማራ መከላከያ ውስጥ ያለው ጉድ ነው። እሱ ክፍፍል ብቻ ሳይሆን እየተገዳደሉ ነው እና በጣም መጥፎ። ኢትዮጵያ አሁን በዚህ ሰዓት መከላከያ የላትም ብሎ የአብይ ያዋቀራቸው 5ቱ ኮሚቴዎች ተስማምቶ ሪፖርት ያደረገው ጉዳይ ነው ይሄ። አሁን ሪፖርቱ ቀጥሏል። መከላከያ በየቦታ እየጠፋ ነው። ወደ ውጊያ ሄዱ ሲባልም በትንሽ ቶክስ እጅ ይሰጣል። ለማን ነው የምንዋጋ ብሎ ለምንድን ነው የምንሞተው ብሎ መከላከያ አባላት ሲጀመር ከጅምሩ ደግሞ በአፈሳና በግድ ወደ ጦር የተወሰደ ወጣት ስለሆነ በዚህ ምክንያት ሰራዊቱ በጣም ተዳክሟል። አብይም ተስፋ የቆረጠ ነው። ያንን መሰረት አድርጎ አብይ ምንድነው ያደረገ ያለው? አመራሩ ዜሮ ነው። ስራ እየሰራ አይደለም። የመከላከያ አመራር ስትራቴጂክ አመራሩ ላይ ያለው ምንም ዋጋ ቢስ ነው። ዝም ብሎ አዲስ አበባ ላይ ገንዘብ ማከማቸት፣ ኮንትሮባንድ ስራ መስራት፣ ከዛ ውጪ ምንም ዋጋ የለውም መከላከያ የሚል ድምዳሜ ላይ ደርሷል አብይ። ስለዚህ በዚህ ምክንያት የመከላከያ ሞራል ስለወደቀ የፈለገ ቴክኖሎጂ ቢያቀርብላቸውም እነኚህ መከላከያዎች ምንም አይጠቅሙኝም የሚል ድምዳሜ ላይ ስለደረሰ አመራሮችን ለማባረር ዝግጅት እያደረገ ይመስላል። ምንድነው አሁን ያደረገው አብይ? ስልጠና ብሎ የመከላከያ በተለይ ደግሞ ከታች ወደ ላይ በማምጣት የፖሊስ የፌደራልና የክልል ፖሊሶችንም ጭምር
የመከላከያ ማዕከለኛ ላይ ያሉ አመራሮችን ስልጠና እንዲገቡ ብር ሸለቆና ሁርሶ ገብተው እንዲሰለጥኑ እያደረገ ነው። አሁን ይህንን ሲያደርግ ከላይ ያሉ አመራሮች የተባለው የአቅም ማነስ አላቸው። ማዕከለኛ ላይ ያሉ የመከላከያ አመራርና ፖሊስ ኮማንደሮች አቅም ስላነሳቸው የፖለቲካና የወታደራዊ አቅማቸውን ለማሳደግ ሲባል ብር ሸለቆና ሁርሶ እንዲገቡ ነው ያደረግነው የሚል ነው። ዋናው ግን እንደዛ አይደለም። አብይ ከላይ ያሉትን ሙሉ በሙሉ በማንሳት በአዳዲስ አመራሮች ለመተካት እየሄደ ነው። ለምን ከላይ ያሉ ዝም ብሎ ፋይዳ ቢስ የሆኑ አመራር ዝም ብሎ ተራ ራሱ ነው እንግዲህ ያዋቀረው የመከላከያ አመራር አሁን አመራር ተብሎ የተቀመጠውን አብይ ራሱ ነው ያዋቀረው። አሁን ደግሞ መከላከያ ራሱ ውጊያ አልቻለም፣ ዝም ብሎ እጅ ይሰጣል። በቃ ማሳመን አልተቻለም። የፖለቲካ ስራ እየሰራ አይደለም። የፕሮፓጋንዳ የኢንዶክትሪኔሽን ስራ እየተሰራ አይደለም። ሰራዊቱ ምንም እየተዋጋ አይደለም። ይኸው ልክ እንደ በደርግ ጊዜ ከመኪና ራሱን ይገላል ሰራዊት እንደሚባለው አሁንም ተመሳሳይ ነገር ሆኗል ብለው አብይ እየተነጫነጨ አሁን ምንድነው ያደረገ ያለው? ራሱ ያስቀመጠው መከላከያ አመራሩ ላይ ዱላ መዟል አሁን አብይ እና አዳዲስ አመራሮችን አምጥቶ ለመተካት እየሞከረ ነው። የሚገርም ደግሞ የፖሊስ ብሎ አሁን ትራፊኮችን ሁሉ ትራፊክ ፖሊሶችን አመራር አድርጎ እየሾመ ነው አሁን አብይ። ትራፊክ ላይ የነበረውን ወደ ፖሊስ አምጥቶ ወደ እንትን እያመጣ የተለያየ ሙያ ነው እንግዲህ ኢትዮጵያ ውስጥ ለሰራዊት ተብሎ ስልጠና የሚወስደው ያው መከላከያ ነው። ፖሊስ ሰራዊት አይደለም። እነ አብይ እነ ደመላሽ ገብረ ሚካኤል ፖሊስን እንደ ሰራዊት ይቆጥራሉ። ደመላሽ ገብረ ሚካኤል አንድም ቀን ጥይት ተኩሶ ማክስ ብዬ የሆነ ቅርብ ጊዜ ደግሞ እንትን የከተማ ውጊያ ሊደረግ ስለሆነ ፋኖና የኦሮሞ ነጻነት ሰራዊት ከተማ ሊገቡ ነው፣ ያው ቲዲኤፍም ከተጨመረበት አበቃልን፣ ስለዚህ የመጨረሻ ውጊያ ከተማ ላይ ነው ብለው ደመላሽ እንትን ከአዲስ አበባ ወጣ ብላችሁ ወደ ሰንዳፋ ምናምን ስትሄዱ ጫካ ውስጥ የሳይበር ጦር ምናምን ብሎ ይተኩሳል። ደመላሽ ሲጀመር ጦር ሜዳ ሄዶ ማቅ ሰውዬ ጥይት ተኩሶ ማቅ ሰውዬ በህይወት እንትኑ ዘመኑ ያው ደህንነት ሰው ነው። ጸረ ሽብር ምናምን ላይ ይመደባል። ሁልጊዜ ሰውን የሚያሰቃይ ሰው ነው። ወርቅነህ ገበየሁ የፌዴራል ፖሊስ ኮሚሽነር በነበረበት ጊዜ የወርቅነህ ስርስርም ነው የሚሄደው። እንግዲህ ደመላሽን ያሳደገው ወርቅነህ ነው ጠፍጥፎ ደመላሽን ሰው ያደረገው እና ደመላሽ ሁልጊዜ የጸረ ሽብር ቡድን ላይ ነበር። ጸረ ሽብር ማለት እንግዲህ ሽብር ቡድን በሉት። በኢህአዴግ ጊዜም ተመሳሳይ ስራ የሚሰራ አሁንም ተመሳሳይ ስራ የሚሰራ ያ አሁን ፌዴራል ፖሊስ ኮሚሽነር ነው። ከዛም በፊት ደህንነት ነበር። ስለዚህ የወርቅነህ ገበየሁ ቦታ ወስደዋል አሁን እና አሁን የሚያደርጉት የማስመሰል ስራ ነው። ፌክ ስራ ነው የሚሰሩት። ሁልጊዜ ፕሮፓጋንዳ ነው የሚሰሩት እና ሰራዊት ምናምን ብሎ ፖሊስ ለውጊያ የተዘጋጀ አይደለም። ፖሊስ ማለት እኮ ወንጀል ትንንሽ ወንጀሎችን ለመከላከል ነው እንጂ ፖሊስ ስልጠናው ሁሉ እንትኑ መንዋሉ ካያችሁት ፖሊስ ከፍርድ ቤት ጋር የሚሰራ ከተማ ውስጥ ሌብነት ምናምን እንዲቀር ፍርድ ቤት ሲያዝ ሰውን ይዞ ማቅረብ፣ ከዛ ውጪ ቶክሲ ውስጥ እንደዚህ ከመደበኛ ጦር ውስጥ ገብቶ አይዋጋም ፖሊስ። የክልልም የፌደራልም ሚሊሻም ለዛ የተዘጋጀ ኃይል አይደለም ወዳጆች። አብይ ግን ምንድነው ያደረገ ያለው? እነኚህ ኃይልን ሰራዊት ናችሁ ብለው እያስጨፈጨፈ እያስገደለ
የስልጣን ዘመኑን ማራዘሚያ ያደረገ እነኚህ ኃይል ፖሊስ፣ ሚሊሻ፣ የክልልም ፖሊስ ለውትድርና አይደለም የተዘጋጁት። ለዛም ሳይኮሎጂያቸው ለዛ አይደለም። ወታደር ማለት ለአገር መስዋዕትነት ለመክፈል በትክክል ስልጠና ወስደው ጭንቅላቱን ለዛ አዘጋጅቶ ሰራዊት ነኝ ብሎ ወታደር እንደዛ ነው። ግን አብይ ሙሉ ፖሊስ፣ ሙሉ ሚሊሻ፣ ሙሉ ምናምን ሪጴሎላ ብሎ ጸረ ሽምቅም ይሁን ሽምቅ ተዋጊ ብሎ መደበኛና ኢመደበኛ ብሎ ሁሉም ሰው ጋቸነ ስርና ሲፈልግ ደግሞ ክተት እያለ ሁሉንም ህዝብ የማስጨረስ እንትን ለስልጣን ብሎ እንደዛ ያደርጋል። አሁን ዞሮ ዞሮ ሰራዊት ራሱ ይሄ መከላከያ ሰራዊት ራሱ ዋጋ ቢስ እንደሆነ ራሱ ተረድቷል። አብይ ምንድነው ያደረገ ያለው? ሰራዊቱ እንደዚህ የሆነው አመራሩ ብቃት የለውም ብሎ ማነው እነኚህ ብቃት አልባ የሆኑ ሰዎችን የመደበው? አብይ አይደል እንዴ? ራሱ ዝም ብሎ ከመንገድ ሰብሰባ አድርጎ ከዚህም በፊት ትግራዋይ ተወላጆች ናቸው መከላከያን የያዙትና አሁን ይዙት ብሎ ዝም ብሎ ምንም ብቃት የሌለውን ሰብሰባ አድርጎ አመራር ያደረገው ማን ነው? አብይ አይደል እንዴ? አሁን ደግሞ እናንተ ናችሁ ችግር ያለባችሁ፣ ሌቦች ናችሁ፣ ምናምን ብቃት የላችሁም እያለ አዳዲስ አመራሮችን አመጣለሁ እናንተን በትናለሁ ብሎ እንትን አደረገ። አሁን መከላከያ ውስጥ ውዥንብር ነው ያለ፣ ብጥብጥ። አሁን ኮሎኔሎች እንደዚህ ጀነራሎች ከላይ ያሉ ብጥብጥ ውስጥ ናቸው። በቃ ሊያነሳን ነው እንደዚህ ሊያባረረን ነው ምናምን እየተባለ እርስ በርስ አዲስ አበባ ላይ ፎቅ ይሰራል። እንግዲህ አመራር ሆኖ ብልጽግና ሰራዊት አመራር ሆኖ ዱባይ ላይ የሚነግድ አለ። እነ ብርሃኑ ጁላ የራሳቸውን ንግድ ድርጅት አላቸው። ምንድን ነው የሚያደርጉት? አሁን እነሱ ከተባረሩ የንግድ ድርጅት ውስጥ እንዴት ነው የሚሆነው? ቦሌ ላይ የሚሰራው እንትን ይሄ ኤምባሲ የሚመስል የብርሃኑ ጁላ ትልቅ እንትን ኤምፓየር ቤት ምን ይሆናል? እና አዲስ አበባ ላይ የተካሄደ ያለው ብጥብጡ በጣም ይገርማል። እዛው እርስ በርስ በቃ እና ገጠሩ ውስጥ ስትሸነፍ እንደዛ ነው የሚያደርገው። በነገራችን ላይ መከላከያ እየወጣ እየተሸነፈ እጅ እየሰጠ እየጠፋ ይኸውላችሁ፣ እዚህ ላይ ሲሪየስሊ ያዙ። መከላከያ በአማራ ክልል በየቀኑ በገፍ ነው እጅ የሚሰጠው፣ በገፍ ነው የሚጠፋው። ከባድ መሳሪያ ይዞ ወደ ፋኖ ይቀላቀላል። በኦሮሚያ ተመሳሳይ ፖሊስ ሳይቀር ኦሮሚያ ውስጥ ወደ ኦሮሞ ነጻነት ሰራዊት እየተቀላቀለ አሁን ይሄ ሽንፈት ምንድን ነው ያደረገው? እርስ በርስ እንዲባሉ ያደርጋል። ይሄ ኖርማል ነው፣ አዲስ አይደለም። እርስ በርስ ይባላሉ ማለት ነው። ይሄ የሚጠበቅ ነገር ነው። ስትሸነፍ ተመልሰ ትባል የእርስ በርስ ጦርነት እንደምታካሄድ ይታወቃል። ስለዚህ ከዚህ ተነስተው እንግዲህ ነባሩ አመራር ከላይ ያለው ዋጋ እንደሌለው አብይ ያውቃል። አሁን ዋጋ ቢስ እንደሆኑ ስለታወቀ ያነሳል። ግን ከዚህ ጋር ተያይዞ ከታች ደግሞ አብይ የሚያመጣቸው አመራሮች ቸብ ቸብ አድርጎ በሸለቆና ሁርሶ ላይ የሆነ እንትን ሰጥቶ የሚመድባቸው አዳዲስ ነው። አልበሉም፣ ገና መብላት አለባቸው፣ ገና መዝረፍ አለባቸው። ኦልሬዲ የዘረፉስ ምን ይሆናሉ? ስለዚህ እኔ እቺ ክረምት ከባድ ክረምት ነች የምትሆነው ለአብይ በጣም ከባድ ክረምት ነው። እንደው አንዳንዴ ምንድን ነው የሚሉት ሰመር ኦፍ ቼንጅ እያሉ ነው አንዳንድ ሰዎች። በዚህ ክረምት የለውጥ ክረምት ሊሆን ነው የሚሉ ሰዎች አሉ። ለምን? አንደኛ መከላከያ ሰራዊቱ ብቃት አሁን ሰራዊቱ በምንም ተአምር አይዋጋለትም። ለምንድን ነው የሚሞተው? አብይ ያሰበው ምንድን ነው? ሂማን ዌቭ በመፍጠር
ሰውን በማስገደል በብዛት ሰው ለሱ የሞተ በሄደ በቁጥር የአብይ ጠላት ደግሞ ቲዲኤፍ ፋኖ የኦሮሞ ነጻነት ሰራዊት ጥይቱን እየጨረሰ እጅ ይሰጣል ይሸነፋል የሚል ነበር። የሰው ልጅን በብዛት በማሰለፍ በሺ በሚሊዮን ሰውን በማስገደል የማሸነፍ እቅድ ነበረው አብይ። ማስ አትሪሽን የሚባለው ግን ያ አይሰራም። ሰራዊቱ የአብይ ሰራዊት አንደኛ በግዳጅ የተመለመለ ሰራዊት በመሆኑ ለማን ነው የሚሞተው? በግዳጅ የታፈነ በአፈሳ ወስደው ስልጠና የሆነ ነገር ቸብቸባ አድርጎለት ከዛ በኋላ ምንድነው ሂዱና ተዋጉ ፋኖ ነው ይባላል። ሂዱና ኦሮሞ ነጻነት ሰራዊትን ተዋጉ፣ ቲዲኤፍን ተዋጉ እየተባለ ነው። ለምንድን ነው የሚዋጉት? ሲጀመር በፍላጎታቸው አይደለም ወደ መከላከያ ሰራዊት የገቡት። ሲቀጥል ምንድነው ፐርፐዙ? አማራ ክልል ሄዶ ሰውን መጨፍጨፍ ይሄ ነው ፐርፐዙ? አንድ ጦርነት ስታካሄድ እኮ ግብ መኖር አለበት። ምን ስናገኝ ነው የምናቆመው? የለም 7 ሙሉ ዓመት የተዋጋ ሰራዊት ለአብይ አይዋጋም። ስለዚህ ሂዱ ወደ ግንባር ሲባል አንድ ጥይት ከተተኮሰ በኋላ መሳሪያቸውን ሰብስቦ ለፋኖ ለቲዲኤፍ ለኦሮሞ ነጻነት ሰራዊት አስረግቦ እጅ የሚሰጡ እኛ ሰላም ነው የምንፈልገው፣ የሆነ ቦታ ውሰዱን ነው መንገድ ያሳዩን ይባላል። እንደው ከኢትዮጵያ የምንወጣበት መንገድ አሳዩን ነው የሚባለው አሁን በነገራችን ላይ። ስለዚህ አሁን ለአብይ የሚሰለፍ ጦር የለም። ይሄ አብይ አሁን ይሄንን ስላወቀ አሁን ዱላው ማን ላይ ያርፋል? አመራሩ ላይ ያርፋል። ይህ መከላከያ ሰራዊት አመራር ላይ ያርፋል ዱላው። ህዝቡን ጨፍጭፎ ምናምን አድርጎ አልቻለም። አሁን ትንሽ ነገር ልንገራችሁ። በምርጫ ሰሞን የኦሮሞ ነጻነት ሰራዊት ብዙ ወረዳዎችን ተቆጣጠረ። አርሲ ውስጥ በተለይ ሄበን አርሲ ነገሌ አካባቢ ብዙ ወረዳዎች አካባቢ ምንድነው የተደረገው? በንዴት የአሰኮ ለብቻው ራሱን የቻለ ነው። እሱ ፕሮጀክቱ በጣም ሰፊ ነው። የሌሎቹ የአርሲ ውስጥ ሌላ ወረዳ አካባቢ ምንድነው የተደረገው? ከአርሲ ዞን ጀምሮ አመራሮችን ሰብሰብ አድርጎ አሰረ አብይ። ምንድነው አመራሩ ለምንድነው የምታስረው ሲባል ሻሽመኔ ላይ ሰብስቦ አሰራቸው። የአሰኮ ወረዳ የእንትን ጋር አያይዞ ነው የኦርቶዶክስ እምነት ተከታዮች ላይ ሴራ እንትን ብሎ ሰዎችን ጨፍጭፏል። የአብይ ሪፔሎላዎች የአሰኮ ራሱን የቻለ ነው። ሌሎቹ አካባቢ ሰብሰብ አድርጎ አሰረና ምንድነው አይ የኦሮሞ ነጻነት ሰራዊትን ዝም ብላችሁ ነው የተመለከታችሁት። እንደዚህ ሲያደርግ ሚሊሻዎችን ማርኮ ፖሊሶችን እንደዚህ አድርጎ የወረዳ ዋና ከተማን ሲቆጣጠር የት ነበራችሁ? ደግሞ አልተገደላችሁም ተባለ። ይኸውላችሁ የወረዳ አስተዳደር ለምንድን ነው ያልተገደልከው ተብሎ ታሰረ። የሄበን አርሲ አስተዳደር ለምሳሌ ለምን ሸኔዎች አልገደሉም? ስለዚህ ከሸኔ ጋር እየሰራ ነው ተባለ። አሰሩት። የሚገርም ነው። ሰው ካልሞተ ከሸኔ ጋር ይሰራል ተብሎ ያስራል። አሁን በየቦታው እንደዚህ እየሆነ ይሄዳል። በአማራ ክልልም ተመሳሳይ ይደረጋል፣ እየተደረገም ነው። ሰው በመከላከያ ውስጥ እየሆነ ያለው ፍራቻ ከላይ ያለው ገንዘቡን ነው የሚያራሩጠው፣ ኮንትሮባንዱንም ነው የሚሰራ። ስራውን ደግሞ እየሰራችሁ አይደለም። እኔ ቤተ መንግስት ውስጥ ጠብቁኝ ግን ስረቁ ነው ያልኩት፣ ግን ቤተ መንግስት ውስጥ እየጠበቃችሁ አይደለም ተብሏል። አሁን አብይ ዝርፊያውን የፈቀደው ሁሉም ኪንግደም ፈጥሮ የብርሃኑ ጁላ ኪንግደም፣ የይልማ መርዳሳ ኪንግደም፣ የአብዱረማን ኪንግደም፣ የብርሃኑ በቀለ ኪንግደም፣ የተስፋዬ ኪንግደም፣ እንደዚህ ኪንግደሞች ተፈጥሮ የሚዘርፉት አብይን ግን የግድ ወንበር ላይ መጠበቅ አለባቸው። ያንን ካልሰሩ ይመታሉ ማለት ነው። የተፈቀደላቸው እኮ አብይ ወንበር ላይ ሰኪውር እንዲያደርጉ ነው። ያንን ካደረጉ ዘረፉ፣ ገደሉ፣ አስተቃዩ፣ እሱ የአብይ ጉዳይ አይደለም። 120 ፈጠሩ፣ የራሳቸው ሸኔ ያካሄዱ፣ እሱ የአብይ ጉዳይ አይደለም። ስሩ፣ ቀጥሉበት፣ ሰውን ጨርሱ። እኔን ግን ቤተ መንግስት ውስጥ ጠብቁኝ ነበር። ያንን በደንብ እየሰሩ ስላልሆነ
መከላከያ ውስጥ ውዥንብር ቀውጢ ነው። ሶ መከላከያ ኦልሬዲ ከስር እየፈረሰ መጥቷል። ከላይ ደግሞ አብይ ያፈርሳል። በዚሁ ይጠናቀቃል ማለት ነው። ይሄ ክረምት ወሳኝ ክረምት ነው የሚሆነው ማለት ነው። ፊልሚያ ይካሄዳል በዚህ ክረምት። መስከረም ላይ አብይ የራሱን መንግስት ሊያቋቁም ይፈልጋል። ተቃዋሚና ሌሎቹ ደግሞ የራሳቸውን ፍትሃዊ የሆነ የሽግግር መንግስት ለማቋቋም ይፋለማሉ። ክረምቱ ወሳኝ ነው የሚል አብይም ይችን አውቋል። ወይ አብይ ነግሳለሁ ይላል። አብይ መስከረም ላይ እንግዲህ ይነገሳል ተብሎ ይጠበቃል። ያው አዲስ አበባ ላይ ነው የሚነግሰው፣ ሌላ ክልል ውስጥ አይነግስም። ያለቀ ጉዳይ ነው እሱ። አብይ ምርጫውን አዲስ አበባ ላይ ነው ያደረገው። በእውነቱ ከሆነ አዲስ አበባ ላይ ራሱ ያው በሪፐብሊካን ጋርድ ቀይ ቦኔት የለበሱ በየአምስት በየእንትን የሆነ 100 ሜትር እንደዛ ሰውን እንትን መከላከያን ታገኛላቸው አዲስ አበባ ውስጥ። ሰው አዲስ አበባ ላይ ይነክሳል ተብሎ ስለሚጠበቅ፣ በሌላ በኩል ደግሞ የተቃዋሚ ኃይሎች በተለይ የትግራይ የቲዲኤፍ ጉዳይ አለ፣ የፋኖ ጉዳይ አለ፣ የኦሮሞ ነፃነት ሰራዊት ጉዳይ አለ። እንደዚህ እነሱ ደግሞ ከተቀናጁ በዚህ ክረምት ውስጥ እነሱ የሽግግር መንግስት ከሌሎቹ ጋር ሊመሰርቱ ይችላሉ የሚል ፍራቻ ስላለ አብይ ያለው አማራጭ ምንድነው? መከላከያው መበወዝ አለበት። ሊበወዝ ነው መከላከያው። ፍራቻ አለ። አሁን መከላከያው ተበወዘ አልተበወዘ ምን አዲስ ነገር ይመጣል? መከላከያ ሰራዊት በቃ ይኸውላችሁ፣ አንድ ሰራዊት አንደኛ ጉልበቱ ህዝብ ነው። የህዝብ ድጋፍ አለው ወይ? የአብይ ጦርነት የህዝብ ድጋፍ የለውም። በኢኮኖሚም በፖለቲካም የህዝብ ድጋፍ የለውም። የአብይ የአማራ ጦርነት ምንድን ነው ግቡ? የአማራ ህዝብ አብይን ደግፎ ናና ግደለኝ ይላል። ይኸው ልጆቼ አሉ፣ ልጆቼን ተጠቀምና ግደለኝ ይላል አማራ ህዝብ። ኦሮሞ ህዝብ ናና ግደለኝ አብይ፣ የኔን ልጆች ተጠቀም፣ የኔን ሀብትም ተጠቀም፣ ጦርነቱ ፍትሃዊ ነው፣ ቢሞትም ጥሩ ነው ብሎ ልጆቹን ይሰጣል? ኖ የለም። ስለዚህ ነው አብይ በጉልበት በማፈን በአፈሳ ወጣቶችን ከገበያ ከትምህርት ቤት ከመንገድ ላይ እያፈሰ ወደ ጦር ሜዳ እየወሰደ ስልጠና ሳይሰጥ በአግባቡ ሰዎች ልጆች እያለቁ ነው። ስለዚህ አይሞቱም፣ እጅ ይሰጣሉ። እነኚህ ሰራዊት አባላት ምንም ያለ ምንም ተኩስ እጅ ይሰጣሉ፣ አይሞቱለትም። ለአብይ አብይ ይህንን አውቆታል። ለዚህ ብሎ የሆነ አጀንዳ ዳይቨርሽን ነው ሁልጊዜ የሚሰራ አብይ። የሆነ ነገር ቀውጢ አድርጎ ከዛ ለመውጣት ይሞክራል፣ ግን አይመስለኝም። የአብይ ሰራዊት አብቅቶለታል። አሁን እኮ መከላከያ ሰራዊት በብሔር እንደዚህ ተገዳድሎ አቅ ተከፋፍሎ አቅ። በተለይ ደግሞ አሁን የኦሮሞ የአማራ ተወላጅ መከላከያ ውስጥ ስቃይ ነው። ፋኖ ነህ እየተባለ በየቀኑ ይገደላል፣ ይሰቃያል፣ ይታሰራል። ፋኖ ጋር እንትን አድርጋል ተብሎ ለፋኖ እንትን ሰጠ መረጃ ሰጠ ተብሎ ለምን ይሞታል? የአማራ ተወላጅ ለምንድን ነው የሚሞተው? ወደ ፋኖ ይቀረቀላል ማለት ነው። ከዛ በኋላ አብይ ከሄደ በኋላ የሀገር አገርን የሚመስል መከላከያ ይቋቋማል። የግድ ነው የሚሆነው። አሁን ሽፍታ ዱርዬ ተሰብስቦ መከላከያ የሚለው አይሰራም። ስለዚህ ከሁርሶም ይሁን ከብርሸለቆ የሚወጣ የመከላከያ የፖሊስ አመራር አዳዲስ የሚመደቡ ከቀድሞ የነበሩ ጋር ምን አይነት ግንኙነት አላቸው? ይሄ ኬዎስ እኔ እንደሚመስለኝ የአብይ የመጨረሻ እንትን
ይታገላል እስከ መጨረሻ ይሁን እንትን እያለ አንዱ እሱ ነው። ሌላኛው የሚገርም ደግሞ የትግራይን በተመለከተ ትግራይ ላይ አሁን አብይ የተከተለ ያለው ግልጽ የሆነ ስትራቴጂው በአሁኑ ሰዓት የቲዲኤፍ ሰፕላይ ቼንን መምታት ማቋረጥ፣ ያ ደግሞ አንዱ ከኤርትራ ጋር እንዲቋረጡ ማድረግ ነው። እሱ የዲፕሎማሲ የኔጎሽዬሽን ጉዳይም አለ። ከዛ በኋላ ደግሞ ሊደርሺፑን መምታት መግደል፣ ይሄ ታርጌትድ ኪሊንግ የሚባል ስትራቴጂ ይከተላል። ዲካፕቴሽን ነው የሚሆነው። ለዛ ደግሞ የሚሆነው የሚገርማችሁ ባለፈው ተከታታይ ቀናት ትግራይ ላይ እየሄደ ያለው ድሮን ከኢትዮጵያ አይደለም፣ ከባህር ዳር አይደለም፣ ወይ ደግሞ ከሰመራ አይደለም፣ ከዳርፉር ነው እየተነሳ ያለው ድሮኑ። ይሄ ተረጋግጧል። ከዳርፉር የሚነሳ ድሮን ሽራሮ ላይ ሌሎችን ቦታ የቲዲኤፍ ሰራዊት የተወሰኑ ለመምታት እየሞከረ ነው። ይህንን ደግሞ ቦታዎቹን የሚሰጡት ጌታቸው ረዳ እና ጻድቃን ናቸው። ሁለቱ እንግዲህ እነሱ የሀገር ውስጥ ተፈናቃዮች ናቸው። አዲስ አበባ የሚቀመጡ ተፈናቃዮች ናቸው። ስለዚህ ወደ መቀሌ መመለስ ይፈልጋሉ። ለዛም እንዲሆን ለአብይ እየሰሩ ነው፣ ከአብይ ጋር እየሰሩ ነው። ይሄ ድሮን አንደኛ ከኢትዮጵያ ውጭ ነው እየመጣ ያለው። ይሄ ድሮን ደግሞ ምንድን ነው እየሆነ ያለው? ያንን ጀስቲፋይ ለማድረግ ቲዲኤፎች ወደ ሱዳን እየሄዱ በነበሩበት ጊዜ ነው ድሮኑም ከሱዳን መጥቶ ቲዲኤፍን እንደዚህ ያደረገው እያሉ ነው። አሁን ኦኬ የቲዲኤፍ ሰራዊት ወደ ሱዳን እየሄደ ከሆነ እንዴት አወቁ? ድሮኑስ ከኢትዮጵያ አይደለም። ይህ በጣም አደገኛ ነው። አሁንም የትግራይ ህዝብን ክደው ቀደም ሲል ኤርትራን ተጠቅሞ ነው። አሁን ደግሞ አርኤስኤፍን ተጠቅሞ የሱዳን አማጺ ኃይል ድሮንን የታጠቀ ነው፣ የታወቀ ነው። ለምን አርኤስኤፍ የሚባለው ጃንጃዊድ ሚሊሻን የሚያስታጥቀው የተባበሩት አረብ ኤምሬትስ ናቸው። ስለዚህ ኤሚሬቶች አርኤስኤፍን አስታጥቀው አብይንም የሚያስታጥቁት ዩኤኢ ነው። መሐመድ ቤን ዚያድ ነው ኢትዮጵያን የሚገዛ። ኢትዮጵያ አሁንም እችን ያዙ። ሁልጊዜ የኢትዮጵያ ቅኝ ግዛት ስር ነች። ኢትዮጵያን የሚገዛው አቡዳቢ ነው። ኢትዮጵያ ሙሉ በሙሉ ኢትዮጵያ is under the direct colony of UAE። ስለዚህ አብይን ያስታጠቁ ሲፈልጉ ደግሞ ከሱዳን ራሱ ከዳርፉር የሚወነጨፍ ድሮንን ተጠቅሞ ትግራይን ይመታሉ፣ ፋኖንም ይመታሉ። አሁን ትግራይን መቱት ከሱዳን የመጣ ድሮን። አሁን ብዙ ሰው ያው አብይ በድሮን እንደመታ ያው አብይም አምኗል። ግን ደግሞ የነጻድቃን ሚዲያ እንትኑ ቲዲኤፍ ወደ ሱዳን እያቀኑ ነበር። ምንድን ነው የሚሰሩት ሱዳን ውስጥ? ቲዲኤፍ አሁን ሱዳን ውስጥ ያለው ራሱ ወደ ትግራይ ለመግባት ይሞክራል እንጂ ወደ ኢትዮጵያ ለመመለስ ይሞክራል እንጂ አይታየኝም። ቲዲኤፍ ወደ ሱዳን አይሸሽም። ያለው ወደ ውስጥ ይገባል እንጂ ወደዛ መሄድ ሎጂኩ አያስኬድም ለማለት ነው። ግን ደግሞ የውጭን መሳሪያ ተጠቅሞ ኢትዮጵያውያንን እየገደለ ያለው አብይ ነው።
ይሄ ነገር እኔ መረጃ ያለኝ ይሄ ይቀጥላል። ምንድን ነው የሚሉት አብይ ትግራይ ላይ ኤር ሱፔሪዮሪቲ ስላለን የኤር ፓወርን በመጠቀም ድሮንን በመጠቀም ማዳከም አለብን። በተለይ ቲዲኤፍ አመራሮችን ፈልገን መግደል፣ የህዋት አመራሮችንም ከገደል ነው ይሄ አይዲፒ የሆኑትን አዲስ አበባ ላይ የሚቀመጡ የቀድሞ ህዋት አሁን ስምረት ምናምን ስም ያላቸው እንደገና መመለስ፣ አይዲፒዎችን ወደ ቀያቸው መመለስ ጉዳይ እንሰራለን የሚሉ እቅድ አላቸው። ስምረት የምትባል አጋር ድርጅት የብልጽግና ነች። በዛ ደረጃ እንትን ያደርጋሉ። ግን ጥቃቱ ይቀጥላል። አሁን ትግራይ ውስጥ ቀጥታ አሁን በአሁኑ ደረጃ በመከላከያ ቁመና ትግራይ ውስጥ ገብቶ የመውረር ሳይሆን አሁን መከላከያ ውስጥ የሚወራው ትግራይን ከላይ ማዳከም ነው። ከላይ ማዳከም ይቀጥላል። ሌላው ደግሞ ከኤርትራ ጋር ያላቸውን ግንኙነት ማቋረጥ፣ ከኤርትራ ጋር የጀመሩት ነገር አሁን ኢሳያስን በጣም ይፈራል አብይ። ለምን? ኢሳያስ አንዴ ከያዘ ከባድ ነው ይላል አብይ፣ አይለቅም። ስለዚህ ድሮን ሁሉ ሊያስታጥቅ ይችላል። ብዙ ከባድ መሳሪያዎችን እየሰጠም ነው ለቲዲኤፍ። ስለዚህ ኤርትራን እንደምንም ከትግራይ መነጠል ያስፈልጋል፣ ይሄ ከፋፍሎ የመግዛት። ስለዚህ ኤርትራ ምንድን ነው የምትፈልገው? ይህንን እናጥና። ከዛ በኋላ ደግሞ ለኤርትራ ማድረግ ያለብን አሁን ዝም ብለን እኛ አሰብ ምናምን ቀይ ባህር የምንለው ለአገር ውስጥ ያለው የፖለቲካ ጉዳይ ነው እንጂ ሲሪየስ አይደለንም ብሎ ለኤርትራውያን ይናገራሉ። እና አብይ እንደዚህ የምንለው እኮ ቀይ ባህርን የኛ ነው፣ እኛ ባለቤት እንደዚህ ነን፣ ትናንትናው ወያኔ ነው እንደዚህ ያደረገን እንጂ እኛ የቀይ ባህር አባል ነበርን፣ አሰብ የኛ ነው የምንለው ለዶሜስቲክ ኮንሰምፕሽን ነው፣ ለሀገር ውስጥ ፖለቲካ ፍጆታ ነው እንጂ እኛ ሲሪየስ አይደለንም። ህዝብን ለማነሳሳት የፖለቲካ ድጋፍ ለማግኘት ለፕሮፓጋንዳ ነው እንጂ ሲሪየስ አይደለንም ብለው ለኤርትራ አመራሮች ሽምግልና ልቆ እንደዚህ ይናገራሉ። ምንድነው አካሄዱ? ኤርትራንና ትግራይን መነጠል ያስፈልጋል። እነሱን እንትን ሰፓሬት ኤንድ አታክ ማድረግ ማለት ነው። ትክክለኛው እንትን የቀይ ባህር ድማን የአብይ አይደለም። አሰብ ምናምን ፕሮፓጋንዳ የዩኤኢ ፕሮፓጋንዳ ነው። ፕሮፓጋንዳ ብቻ አይደለም። በነገራችን ላይ ዩኤኢ ቀይ ባህርን ትፈልጋለች። ዩኤኢ እና ሳውዲ አረቢያ ቀይ ባህር ላይ ስለሚወዳደሩ በምስራቅ ቀይ ባህር ሳውዲ አረቢያ ስለምትቆጣጠር ዩኤኢ ምንም አክሰስ የላትም። በዚህ በኩል እንግዲህ በግብፅ በኩል የተወሰነ ፖርቶች ትቆጣጠራለች ግብፅ ውስጥ ዩኤኢ። ከዛ ውጪ ሱዳን በኩል አልቻለችም። አርኤስኤፍን የምትደግፈው እኮ ዩኤኢ አክሰስ ቱ ሬድ ሲ ለመቆጣጠር ነው። ያችን ጂኦፖለቲክስ ወሳኝ ጂኦፖለቲክስን ለመቆጣጠር ዩኤኢ የምታደርገው በሱዳን በኩልም በኤርትራም ከሳውዲ ጋር ነው የምትሰራ፣ ከግብፅ ጋር ነው የምትሰራ። ሰሞኑን ደግሞ ኢሳያስ አፈወርቂ ግብፅ ነው ያለ። እሱ ደግሞ ሌላ ሄዴክ ነው፣ ከባድ ነው የሚሆነው። እና ኢትዮጵያንም ተጠቅማ ዩኤኢ ኤርትራ እኮ ብዛቷም 3 ሚሊዮን 4 ሚሊዮን የማይሞሉ ሽማግሌዎች ናቸው፣ ወጣቶች ወጥተዋል ከዛ። እና በ3 4 5 ዓመት በኋላ ኤርትራ እኮ ምድረ በዳ ነው የምትሆነው። ስለዚህ እንደዚህ የቀጠልን ከጥቂት ጊዜ በኋላ ኤርትራ ሙሉ በሙሉ መያዝ እንችላለን ይላሉ ብልጽግናዎች። ይሄ የዩኤኢ ፕሮጀክት ነው በነገራችን ላይ። ስለዚህ ኢትዮጵያ ባህር በር አትፈልግም አላልኩም፣ ትፈልጋለች። ያንን ግን በሰላማዊ ማግኘት ትችላለች። ከኤርትራ ጋር ሰላም ፈጥራ መጠቀም ትችላለች። ከሁሉም ሀገሮች እዛ አካባቢ ያሉ ሶማሌላንድም ቢሆን ጅቡቲ ጋርም ቢሆን
በሰላማዊ መንገድ የማግኘት እንትን አለን። ያ ምኞታችን ነው፣ እናደርግ እንችላለን። ደግሞ አብይ በሚያካሄደው ፕሮፓጋንዳ እና የጦርነት ዝግጅት ግን ምንም አናገኝም። እንትኑ የአብይ ሳይሆን የዩኤኢ ነው። ስለዚህ ትግራይ ላይ የሚካሄደው ኦልሬዲ ኢትስ አን ኢንተርናሽናል ዋርፌር። ትግራይን ከዳርፉር አስነስቶ ትግራይን መምታት ማለት አሁንም የትግራይ ጉዳይ የኢትዮጵያ ጉዳይ ብቻ ሳይሆን ዓለም አቀፍ ጦርነት እየተካሄደ ነው። ትግራይ ላይ ኦልሬዲ ጀምሯል። የትልቅ መልእክት ነው ለትግራይ ህዝብ፣ ትልቅ መልእክት ነው ለኢትዮጵያ ህዝብ። አይቆምም ደግሞ። ስለዚህ አብይ ምንድነው የሚፈልገው? በዚሁ እያዳከመ መቀጠል ነው። ችሎ አያሸንፍም። ትግራይን አሸንፎ የራሱን እዛ ምስለኔ ጌታቸው ረዳን ወይ ደግሞ ጻድቃንን አይመልስም። እዛ ማስቀመጥ ይከብደዋል፣ ግን ይሞክራል። ቲፒኤልኤፍን አጥፍቶ ስምረትን ገዢ ፓርቲ አድርጎ መሾም ይፈልጋል፣ ግን ይችላል ወይ? አይመስልኝም። አብይ ድሮኑን በመጠቀም አብይ ለሀገር አያስብም። ተስፋ እየቆረጠ ነው። ስለዚህ አሁን ትግራይ ውስጥ መድኃኒት የለም። ጦርነት ነው እኮ፣ ኢኮኖሚው የለም፣ ረሃብ ነው። ብሎኬድ ፈጥሮ ሰውን እያስራበ ነው። ንግድ የለም። ከትግራይ የሚወጣ ወደ ትግራይ የሚገባ እንቅስቃሴ የለም። ነዳጅ ከተከለከሉ ቆይን። ስለዚህ እነኚህ ህዝብ ምን ያደርጉ? ዝም ብሎ በቃ መሞት ነው? አይመስለኝም። በድሮንና በአየር ኃይል ቀጥሎ ደግሞ ህዋትና ቲዲኤፍ የሚጠቀሙ ሆስፒታሎች ብሎ ሊመታ ይችላል። በነገራችን ላይ መከላከያ ውስጥ የሚወራ ነገር ልንገራቸው። ፋኖና ቲዲኤፍ ስምምነት ከተፈራረሙ ቆይቷል። የፋኖ ቁስለኞች መቀሌ ነው የሚታከሙት ይላሉ መከላከያዎች። ስለዚህ የመቀሌ ሆስፒታል የፋኖ ሆስፒታል ነው እየተባለ ነው። ምን ለማድረግ ነው ይሄ እንደዚህ የሚናገሩት? ሆስፒታሉን ለመምታት ነው። ህዝብ እንዳይጠቀምበት፣ ህዝብን ለማሰቃየት ነው። ይሄንን ሲቪሊያን ፋሲሊቲን ዲስትሮይ ለማድረግ ነው ይሄንን የሚያስወሩት። ሆስፒታሉ የፋኖ የቲዲኤፍ ምናምን እየሆነ ነው እየተባለ ነው። አሁን ደግሞ ዛሬ የሰማሁት ዘመኔ ካሴና ጃልመሮ ድሪባ መቀሌ ነበሩ እና መቀሌ ሂዶ እዛ ስምምነት ላይ ደርሶ እንትን የሰራዊታቸው እንዴት ሕክምና እንደሚያገኙ ያንን ተስማሙ። በተለያዩ ሎጂስቲክስ እንደዚያ ተብሎ መከላከያ ውስጥ ይወራል። እኔ ዘመኔ እና መሮ መቀሌ መሄዳቸውን አልሰማሁም፣ እርግጠኛም አይደለም። ሪያሊቲውን አላቅም፣ ግን መከላከያ ውስጥ ይሄ ይወራል። ሰው ፈርቷል። ስለዚህ እኔ የፋኖ ቁስለኞች የት እንደሚታከሙ ያው አማራ ክልል ውስጥ ነው የሚታከሙት። እኔም እስከማውቀው ድረስ የራሳቸው እንትን የዶክተሮች የፋኖ ጤና ቡድን አላቸው። አንዳንዴ በቪዲዮ ታያላችሁ። የኦሮሞ ነጻነት ሰራዊትም የራሳቸው የጤና ቡድን አላቸው። ያንን ነው እኔ የማውቀው። ለዛ ተብሎ ደግሞ ለሪፈራል መቀሌ ይሄዳሉ የሚል እኔ እስካሁን አልሰማሁም። ከመከላከያ ግን ይህንን እየሰማን ነው። ይሄ ነገር ምንድነው እውነት ነው ብዬ ለመቀበል ይከብደኛል። ይህንን የሚሉት የትግራይን የሲቪሊያን ለሰላማዊ የትግራይ ህዝብ የሚጠቀሙት
መዋቅሮችን ለማፍረስ ነው አብይ ይህንን የሚያስወራ። ሆስፒታል ላይ ብቻ አይቆምም። ኤሌክትሪክም ቲዲኤፍ ይጠቀማል ብሎ ፓወር ግሪድን ዲስትሮይ ማድረግ ይፈልጋል አብይ። ኤሌክትሪክን ሙሉ በሙሉ ውሃ ራሱ ሊያበላሹ ይችላሉ። በጣም ከባድ ነው። አብይ ኒውክሊየር አልታጠቀም እንጂ ይጠቀማል። አብይ ሁሉንም ይጠቀማል። ኬሚካል የለውም እንጂ ይጠቀማል። አብይ ለስልጣኑ ብሎ ይጠቀማል። ደግነቱ ኒውክሊየር የለውም። ኬሚካል እስካሁን አላየንም፣ አናቅም። ግን ብቻ ኒውክሊየር ታጠቃለሁ ብሎ ወሬ ያወራል። የለም። የድሮን ጥቃት ይቀጥላል። በተለይ ደግሞ ክረምት በፊት ብዙ ቦታ ለመምታት ዝግጅት እንዳላቸው፣ ክረምት ከመጣ ድሮን አይሰራም። ስለዚህ ይሄ የኦሮሞ ነጻነት ሰራዊት፣ ፋኖ፣ ቲዲኤፍ ክረምትን እየጠበቁ ነው ሆም ብሎ። ለምን ክረምት ውስጥ ድሮን አትሰራም? የአብይ ዋና እንትን ኃይል ደግሞ ድሮን ነች። ድሮንን ነው የሚጠቀመው አብይ። ድሮንን ተጠቅሞ ነው ብዙ ቦታ የሚመታው። ከዛ ውጭ እንግዲህ ቅድም ተናግሬያለሁ፣ የሰው ኃይል ማንፓወር ዋጋ የለውም፣ እጅ ይሰጣል ቶሎ። ስለዚህ ሰራዊቱ ላይ አይተማመንም። ስለዚህ ቴክኖሎጂ ላይ ብቻ የቀረ አብይ ራሱ አሲሜትሪክ ዎር ነው የሚያካሄደው ማለት ነው። እግረኛ ጦር የለውም። ስለዚህ ኤር ፓወር ራሱ አየር ኃይል ራሱ ብዙ አይደለም። ስለዚህ ድሮኑ ያችን ድሮን ብቻ በገፍ ያመጣል። የትንንሽ ድሮኖች ማለት ነው። ዝም ብሎ ቴስት ያደርጋል። ድሮንን ብቻ ነው እንትን የሚጠቀመው። ያ ደግሞ ክረምት ውስጥ አይሰራም። ክረምት ከገባ የአብይ ጭንቀት ድሮኑ ስለማትሰራ ክረምት ውስጥ ፀሐይ ያለች ዳመና ሳይመጣ ቶሎ ቶሎ እንሄድበት ነው የአብይ እንትን ትግራይ ላይ፣ በተለይ ትግራይ ላይ የኦሮሚያና የአማራ ክልል ያው በሚሊሻም በፖሊስም ይገፋል፣ ካድሬዎችም እንዲያልቁ ያደርጋል። ያው እሱ አትሪሽን ዎር ሰውን እዛው እንዲጨራርሱ በማድረግ ለምን የአማራ ሚሊሻ ከሞተም ፋኖም ከሞተ ተመሳሳይ ነው ለአብይ፣ አዲስ ነገር አይደለም። ለምን እንደሚዋጉም ግራ ይገባኛል። የኦሮሞ ሚሊሻ ከሞተም የኦሮሞ ነጻነት ሰራዊት ከሞተም ተመሳሳይ ነው ለአብይ። ስለዚህ አብይ በተለይ የህዝብ ቅነሳ ላይም አለ። ያንን እቅድ ስላለው ፖሊስ ሰራዊት ነው ብሎ ሚሊሻ ሰራዊት ነው ብሎ አሁን አማራ ክልል ላይ አሁን ምንድነው የተደረገ ያለው? አሁን ሚሊሻ በቃ ሚሊሻ የሀገር ጠባቂ፣ ሚሊሻ የሀገር ሉዓላዊነት ባለቤት፣ ሚሊሻ ጀግና የተባለ ባህር ዳር ላይ ሰሞኑን ድግስ ነበር። ይሄ ለምንድን ነው? ሚሊሻውን ለማስጨረስ ነው። ፋኖ በሚሊሻ ላይ እንትኑን ጦሩን እንዲጨርስ ጥይቱን እንዲጨርስ ለማድረግ ነው። ያስኬዳል ወይ ነው ይሄ? የኦሮሞ ነጻነት ሰራዊትም ያንን ጥይቱን በዛ ደረጃ ህዝብ ላይ እንዲጨርስ ነው። አንዳንድ ደግሞ ጋቸነ ስራ የተባለ ክተት ነገር የሚመስል ኦሮሚያም አማራ ክልል ላይም ነዋሪ ራሱ ወጥቶ ፋኖ አሰሳ አድርጉ፣ ሸኔ አሰሳ አድርጉ፣ ጫካ ውስጥ ግቡ ተብሎ ዱላ ይዞ ሰው እንዲያልቅ የተደረገ ነው። እንግዲህ ፋኖ ገላለሁ ብሎ የሚሄድ ገበሬ ካለ በፋኖ እጅ ይሞታል። ከዛ በኋላ አያቸው አይደለ ፋኖ እኮ ገበሬን ገደለ ይባላል። ይሄ ነው በቃ እንትኑ ቶክስ ምናምን ራሱ ኦራል መኪና ቤተክርስቲያን ውስጥ አቁሞ የአብይ ሰራዊት ፋኖ ላይ ይተኩሳል። ከዛ ምንድን ነው የሚሆነው? ፋኖ ደግሞ ያንን ለመደምሰስ ኦራል እንትን መኪና ላይ ሲተኩስ ቤተክርስቲያን ሊመታ ይችላል። እንትኑ ግን በጣም ሰበቴጅ፣ ይህ መሰሪ ኮንስፓይረሲው ከባድ ነው። አብይ እየተጠቀመ ያለው
እና በሁለቱም ክልል አልፎም በትግራይ ላይ የሚጠቀመው በዚህ ክረምት ይሄው ሶስቱ ከተነጋገሩ አደጋ ነው የሚሆነው። ስለዚህ ሶስቱንም ነጣጥሎ መምታት የሚል እቅድ አለ። በተለይ ትግራይ ደግሞ ውስጥ በመግባት ሳይሆን ከላይ ከኤር ፓወርን በመጠቀም ማዳከም ስትራቴጂ ሲሪየስሊ እየሄዱ ነው። ፋኖን ከቻሉ ከፋፍሎ እንትን ይሄዱበታል። የኦሮሞ ነጻነት ሰራዊትም ተመሳሳይ ከፋፍሎ የማዳከም ስራ እንትን መሄድ ይፈልጋሉ። ያ ግን ክረምት ሳይገባ በፊት እየተባለ ክረምት ከገባ ድሮን ስለማይሰራ ይከብድብናል ብለው ለዛ ነው በውስጥ እንደዚህ ሁከት እየፈጠሩ ያሉት። ስለዚህ የትግራይ ህዝብ እንግዲህ የራሱን እድል በራሱ ይወስናል። እንደዚህ ዓለም በተለይ ከሱዳን ትግራይ ላይ የሚተኮስ ከባድ ነው የሚሆነው። ህዝቡ እንግዲህ እንደገና ራሱን ገምግሞ ራሱን ዲፌንድ ያደርጋል። ሌላው ነገር ፋኖና የኦሮሞ ነጻነት ሰራዊት አዳማ አካባቢ ቅንጅት ፈጠሩ ብሎ አብይ አንድ ውሳኔ ሽሮ ነበር። ያ ምንድን ነው? ምርጫ ከተካሄደ በኋላ የምርጫ ማግስት ምርጫውን ለመገምገም አዳማ ላይ ስብሰባ ጠሩ። የብልጽግና ምክትል ፕሬዚዳንት የሚባለው አደም ፋራ ነው ይህንን እንዲመራ የተደረገው። ከዛ የሁሉም ክልሎች ርዕሰ መስተዳድር ኃላፊዎች፣ የብልጽግና ኃላፊዎች ከሁሉም ክልሎች ኤክሰፕት ትግራይ አዲስ አበባ ገቡ። ከዛ የታሰበው አዳማ ላይ 2 ቀን በር ዘግቶ ፕሮፓጋንዳ ምናምን ሊሰሩ ነበር። ያው አብይ ግምገማ ይላል እንጂ ግምገማ የሚባል ነገር የለም። ያው አሸንፈናል፣ ያው አብይ አቅጣጫ ባስቀመጠ ደረጃ ምርጫውን አሸንፈናል፣ ዘረርናቸው፣ በቃ ሪፖርቱ ይሄ ነበር። ማንም ከኛ ምርጫ ጽድት ያለ ምርጫ ነው ያካሄድነው ምናምን የሚል ሪፖርት ነበር። ከዛ ጋር ተያይዞ ሸኔና ፋኖ ያደረጉት እርሱት ምናምን ብሎ መዋቅርን ሞራል ለመስጠት ነበር የተሰበሰበው። እና የታችኛው ክልል ላይ የነበረው የድርጅትና የመንግስት አመራሮች የተሰበሰቡት ይሄ ሸኔና ፋኖ ያደረጉት እኮ ምንም ዝግባ የሚባል አይደለም፣ አትፍሩ ብሎ እንትን ሞራል ለመስጠት ነበር እነኝን የሰበሰበው። በምርጫ ስም ነው። እና አዲስ አበባ ከገቡ በኋላ አዳማ ላይ ነው ተባለ። ገልመባ ገዳ ሁሉ ተዘጋጅቶ ሲጠብቅ በመሃል አይ አዳማ በመኪና እንዳይሄዱ ተባለ። ምን አዲስ አበባ ከገቡ በኋላ። ስለዚህ ምንድነው አደም ፋራ ይዜ ጅጅጋ ግባ ተባለ። አደም ፋራ ጅጅጋ ይዞ ገባ። ለምንድነው ተባለ? አይ ሸኔና ፋኖ አዳማ ላይ ተቀናጅቶ እነኛ አመራሮች አዳማ ሲገቡ እንመታለን ተብሎ እንትን ሁሉ ጨርሷል። ፋኖች በምንጃር በኩል ቀረብ ብለዋል። ይሄ የኦሮሞ ነጻነት ሰራዊትም በእንትን በኩል በምስራቅ ሸዋ በከረዩም በታችኛው በአርሲ በኩልም ይናበባሉ። ሁለቱም በመናበብ ግንኙነትም አላቸው፣ እንትን አላቸው፣ ይገናኛሉ። ስለዚህ እነኚህ የክልል አመራር ሙሉ በሙሉ የመንግስት አመራር የድርጅት አመራር አዳማ ከገባ ቀላል ነው የሚሆነው፣ እንጨርሳለን ተባብሎ ይሄ መረጃ ደረሰን ብሎ ወዲያውኑ አይ ሐዋሳም እንዳትወስዱ ተባለ። ሐዋሳም ሴፍ አይደለም። አዲስ አበባ ደግሞ አብይ ነው ያልመረጠው። አዲስ አበባ ለመረጃ እንደዚህ አመራሮችን አዲስ አበባ ላይ ሰብስበ
ማታ ማታ ወደ ዘመድ አዝማድ ስለሚሄዱ ጭንቅላታቸውን ዘመድ አዝማዱ ደግሞ ይለውጣል። አዲስ አበባ በጣም ከባድ ነው ከተማው። የክልሉ ሰው ሲመጣ ዘመድ እኔ መጥቻለሁ እዚህ ነኝ ምናምን፣ ኧረ ሰላም በይኝ እንጂ ምናምን ይባባላሉ። ሰው ከክልል መጥቶ አዲስ አበባ እንትን ቀውጢ ነው የሚሆነው። አብይ የምነግራቸውን ይዘው አይመለሱም። እዛው ህዝቡ ደግሞ ያጥባቸዋል። ስለዚህ ምንድነው ለኢንዶክትሪኔሽን አዲስ አበባ አይመችም። ይሄ እኔ ራሴ አውቃለሁ። አመራሮች ለኢንዶክትሪኔሽን ሌላ ቦታ ነው የሚወስዱት ካድሬዎችን። ስለዚህ አዲስ አበባ ለዛ አይሆንም። አዋሳ ደግሞ እዛም ችግር ነው ያለ። አዋሳ ሻሸመኔ ትንሽ አለፍ ብላችሁ ላንጋኖ አካባቢ ወረዳ ሙሉ የኦሮሞ ነጻነት ሰራዊት ይዞ ነበር ያኔ። ያለ አማራጭ ሴፍ የሆነው ወደ ጅጅጋ እንዲሄዱ ነው የተደረገው። አስቡት እንግዲህ ይሄንን አዳማ ላይ ፋኖና የኦሮሞ ነጻነት ሰራዊት ተቀናይተው ይመታናል ብሎ አብይን ውሳኔ ያስቀየሩት። ይህን ትንፍሽ አላሉ ዘው ብሎ ጅጅጋ ሄዱ። ጅጅጋ ጨርሰው ጥሩ ስኬት ነበር፣ ምርጫው ቆንጆ ነው ምናምን ተባብሎ ያው አብይ የነገራቸውን የሞራላቸው እንዲጠበቅ ምንም አትፍሩ፣ ሸኔም የለም ፋኖም የለም፣ በቃ ጨርሰናል፣ እንትኑ ይቀጥላል፣ ትግሉ ይቀጥላል ምናምን ብሎ ነው የወጡት። ግን ደግሞ የተዋረዱበት ጉዳይ ነው። እኔ እንዳውም አንድ ሰው ሲቀልድባቸው ምንድን ነው ወደ አርጌሳ ጠጋ ጠጋ ማለት ያሉ ወደ ጅጅጋ ከዛ አርጌሳ በዛው ምን እያሰቡ ነው እየተባለ ሲቀልዱባቸው እና ይሄ ነው እንግዲህ ከዚህ በኋላ የቱ ቦታ ነው በኮንፊደንስ አብይ የሚገዛ? አዳማ መግዛት ያልቻለ የት ቦታ ነው የሚገዛ? አሁን አብይ ቀጣዩ አዲስ አበባ ራሱ አሁን አዲስ አበባ ውስጥ የተረሸነ ነው። ትናንትና የሰማነው የኦፍኮ የኦሮሞ ፌዴራሊስት ኮንግረስ ስራ አስፈጻሚ አጃቢውን ረሸኑት እና ቤት እዛው ከስራ አስፈጻሚው መኖሪያ ቤት ፊት ለፊት ነው የረሸኑት እና አዲስ አበባ ውስጥም ከዚህ በኋላ ግድያዎቹ ኦልሬዲ አዲስ አበባን ገብተዋል። ከዛ ቀጥሎ ማን አዲስ አበባን እንደሚቆጣጠር አይታወቅም። ፍራቻ ነው በቃ አዲስ አበባም ፍራቻ ነክሷል። አብይ የት ቦታ ነው የሚያስተዳድረው? የለም ጨርሷል። ከዚህ በኋላ ክልሎች አካባቢ ጉልበት የለም፣ ከተሞች ላይ ጉልበት የለም። ከዚህ በኋላ አብይ ነው የሚነክሰው ወይስ ህዝቡ ይነክሳል የሚለውን እናያለን። ግን የፋኖና ኦኤልኤ ቅንጅት በጣም ፍራቻ ፈጥሯል። በጣም አብይ ራሱ ወጥቶ በተናበበ መንገድ ተቀናጅቶ ምናምን ብሎ ስቅስቅ ብሎ አለቀሰ አይደል? ባለፈው በመግለጫው ስቅስቅ ብሎ። ስለዚህ ለቅሶ ብቻ ሳይሆን ውሳኔዎችም እንደዚህ እየተለወጡ ይቀጥላሉ ማለት ነው። ምንጃር አካባቢ ያው ምንጃር ማለት እኮ አዳማ ነው። በቃ ምንም 5 ኪሎ ሜትርም አይሆንም። በሰሜን አዳማ ምንጃር ሸንኮራ እኔ እዛ አካባቢ በደንብ አውቀዋለሁ። በታችኛው በኩል ደግሞ ከረዩ ምናምን ወደ አርሲ ወረድ ትላላችሁ። እዛ አካባቢ ፋኖና የኦሮሞ ነጻነት ሰራዊት ይንቀሳቀሳሉ፣ ግልጽ ነው። ስለዚህ አብይ በጣም ፈርቷል። እነ ሽመልስም ከዚህ በኋላ ምን እንደሚያደርጉ ከባድ ነው የሚሆነው። አዳማ እንግዲህ በመከላከያ ይታጠራል ማለት ነው። ከዚህ በኋላ ይቻላል ወይስ አናቅም፣ እናያለን። በመጨረሻ የአብይና የግብፅ ጉዳይ በተመለከተ አብይ ከግብፅ ጋር ለመደራደር እየሞከረ እንደሆነ አንዳንድ መረጃዎች እየወጡ ነው። ምንድነው ግብፅ ነው ያው ግብፅ፣ ሱዳን፣ ኤርትራ
ናቸው እያዳከሙኝ ያሉት የሚል አለ። ግብፅ የምትፈልገውን ነገር ሁሉ ሰተን እንደው እሷ ኤርትራን ባትደግፍ ምንድነው ግብፅ የምትፈልገው ተብሎ የተጠየቀ ነው። ከኢትዮጵያ ምንድነው የምትፈልገው? አሁን አብይ እኮ ለግብፅ ሁሉንም ነገር ባለውለታ ነው። እና ምንድነው አሁን የሰማሁት ግብጾች እንደዚህ ሲጠየቁ ምንድነው ያሉት? እኛ እኮ አብይ እንዲወድቅ አንፈልግም አሉ ግብጾች። አብይ እንዲወድቅ በፍጹም አንፈልግም። ለምን? በኢህአዴግ ዘመን 27 ዓመት ሙሉ እየከፈልን ነው በውስጥ በኩል ሰላም እንዳይኖር ኢትዮጵያ ውስጥ የምናደርገው። አሁን እኮ ክፍያ የለም እኮ። አብይ ራሱ ኢትዮጵያን እየበጠበጠ ኢትዮጵያ እኮ ሰላም እንዳታገኝ አብይ እያደረገ ስለሆነ እንዲህ አይነት ሰው እንፈልጋለን። ለምንድን ነው አብይ እንዲነሳ የምናደርገው? በአብይ ዘመን $1 አላወጣንም ኢትዮጵያን ለመበጥበጥ፣ እንደዚህ ኢትዮጵያ ውስጥ የሆነ ቀውስ እንዲመጣ ምንም። እና አብይ እኮ ጥሩ ነገር እያደረገልን ነው እና አብይ እንዲነሳ እንዲወድቅ በፍጹም አንፈቅድም፣ በዚሁ እንዲቀጥል እንፈልጋለን ነው። አንድ አመራር፣ የግብፅ አመራር ነው እንደዚህ ያለ። በጣም ዲፕሎማቲክ የሆነ በጣም ሲኒየር የሆነ ሰው ነው እንደዚህም ብለው። አብይ ምን አጠፋብን? እንደው እኛ እኮ በአብይ ዘመን አተረፍን እንጂ ምንም አልተጎዳንም። በአንድ በኩል ኢትዮጵያ ውስጥ ችግር በየቀኑ አብይ ነው የሚፈጥርልን። ስለዚህ ለምንድን ነው እንዲህ አይነት ሰው ካነሳን እኮ ኢትዮጵያን አረጋግቶ ኢትዮጵያን የሚመራ ሰው ከመጣ እኮ የግድኛ ወጪ አውጥተን ሎቢስቶችን ገዝተን የተለያዩ እንትን ወጪ ከባድ ነው የሚሆነው። ኢትዮጵያን የሚያረጋጋ መሪ እንደው ወደ ኢትዮጵያ አናስብም። ስለዚህ ተመችቶናል አብይ ምናምን ብሎ አንድ ዲፕሎማት ነው እንደዚህ ብሎ እና እኛ ምንም ባጀት እንትና እናደርግም ለአብይ ሰው አብይ በዚሁ ይቀጥል ችግር የለውም ብለው ሲናገር በጣም የሚገርም እንትን ነው። አንዱ ይሄ ነው። ሌላኛው ደግሞ አብይ በዩኤኢ እጅ ነው ያለ። መሐመድ ቢን ዚያድ ነው አብይን የሚያሽከረክረው። ኢትዮጵያ በዩኤኢ ቅኝ ግዛት ስር ነው ያለችው። አሁን የአብይን ቤተ መንግስት እንኳን የገነቡት የግብፅ ኢንጂነሮች ናቸው። የግብፅ ኢንጂነሮች ለዩኤኢ የሚሰሩ ኢንጂነሮች ናቸው 4 ኪሎን የገነቡት ሙሉ በሙሉ። ኢትዮጵያዊ ቀን ሰራተኛ እንኳን እኮ እዛ ውስጥ ገብተው አልሰራም። ማንም ኮንስትራክሽን ከአቡዳቢ ነው የመጡት ሁሉ። እና አቡዳቢ ውስጥ ደግሞ አብዛኛው ግብጾች ናቸው እዛ የተማሩ ቦታ ያላቸው የአቡዳቢ ዜጋ ሆኖ። ስለዚህ በእጅ አዙር ኢትዮጵያን እየገዙ ስለሆኑ አሁን አይጨነቁም። አሁን አቡዳቢ ግብፅንም ፋይናንስ ታደርጋለች። ይህችን ያዙ። አቡዳቢ መሐመድ ቢን ዚያድ አልሲሲንም እሱ ነው የሚመራ። ፈንድ የሚያደርገው አልሲሲን ፈንድ የሚያደርገው መሐመድ ቢን ዚያድ ነው። አብይንም ፈንድ የሚያደርገው መሐመድ ቢን ዚያድ ነው። አልሲሲ ወደ ስልጣን ያመጣ ሰው መሐመድ ቢን ዚያድ ነው። መሐመድ ሙርሲ የግብፁ በምርጫ ተመርጦ ፕሬዝዳንት የሆነው መሐመድ ሙርሲ እንዲወገድ ያደረገችው ዩኤኢ ነች። ከዛ አልሲሲ ስልጣን እንዲይዝ ተደረገ። ከዛ ቀን ጀምራ ዩኤኢ ግብፅን ስንት የሆነ ጊዜ ምንድነው ያሉት? እኛ እኮ ግብጾች ኮምፕሌን አደረጉ። ኢትዮጵያ አብይ እኮ ከኛ የበለጠ ገንዘብ እያገኘ ነው ከእናንተ ምናምን ብሎ ኮምፕሌን ሲያደርጉ አቡዳቢ እንዴ
እኔ ለእናንተ 40 ምናምን ቢሊዮን ዶላር ሰጥቻለሁ ባለፉት ብዙ ዓመታት እንግዲህ ወደ 10 ምናምን ዓመታት ሆኗል ወደ ስልጣን ከመጣ አልሲሲ። ለአብይ እኮ የሰጠሁት 15 ቢሊዮንም አይሆንም። ስለዚህ እናንተ ናችሁ ብዙ እያገኛችሁ ያላችሁት፣ ኮምፕሌን አታርጉ ምናምን ብላ ገዘተች ዩኤኢ። ስለዚህ በዛም ዩኤኢ ነች የምትመግበው፣ በዚህኛውም ዩኤኢ ነች የምትመራው። ስለዚህ እየሆነ ያለው ዞሮ ዞሮ ግብጾች በሁለቱም በኩል ተጠቃሚ ናቸው። ምንም ግብጾች አልተጎዱም። ምንድነው አብይ ግብጽ ሄዶ ወላይ እናንተ ጥቅም ላይ አልመጣባችሁም ብሎ ቃለ መሃላ ፈጽሞ ነበር። ከዛ በኋላ እነ መለስ ዜናዊ እነ ኢንጂነር ስመኞ ያስቀመጡትን የህዳሴ ግድብ ግቦችን ቀንሰው ተርባይኖችን ብዙዎችን አበላሽቶ አብይ ከዛ በኋላ ደግሞ ከዛ የሚመነጭ ራሱ ኃይል ኢትዮጵያውያን አላዩ፣ የት እንደገባ እንኳን አይታወቅም። ዛሬ ህዳሴ ግድብ ተመርቋል፣ ግን የትኛው አማራ ክልል ነው ከተማ ነው መብራት ያገኘው? የትኛው ኦሮሚያ ከተማ ነው መብራት ያገኘው? የትኛው ትግራይ ክልል ከተማ ነው ኃይል ያገኘው? የለም። አብይ እንደው ወደ ኬንያ ይልካል፣ ወደ ሌላ ሱዳን ይልካል፣ እንትን ጦር መሳሪያ ይገዛበታል፣ ድሮን ይገዛበታል። ከዛ አልፎ ተርፎ ይሄ ክሪፕቶ ካረንሲ የሚባለው አዲስ አበባ ውስጥ ማይኒንግ፣ ይሄ በጣም ትልቅ ኃይል የሚጠቀሙ ክሪፕቶ ማይኒንግ ላይ የተሰማሩ አዲስ አበባን ይዟል። ስለዚህ አብይ ዶላሩን ይበላበታል። ኢትዮጵያውያን በላባቸው በደማቸው የሰሩት ግድብ ለኢትዮጵያውያን የዋለ አይደለም ግድቡ። አብይ እንደሆነ ለግብፅ ቆንጆ ሰው ሆኗል። ብዙ አብይን አይጥሉም፣ እንፈልጓለን፣ እንደዚህ አይነት ሰው ኢትዮጵያ ውስጥ መቆየት አለበት ብሎ ዲፕሎማቶች በአደባባይ ያወራሉ። እንዲህ አይነት ሰው አናገኘም ብለው የአብይና የግብፅ ግንኙነት አሁንም ፍራቻው ምንድን ነው? አሁን አገር ውስጥ ያሉ ተቃዋሚ ኃይሎች በተለይ ቲዲኤፍ እየተገፋ ነው። አሁን ወደ ጦርነት እንዲገባ እየተገፋ ነው። ያ ከሆነ ፋኖ ቲዲኤፍ የኦሮሞ ነጻነት ሰራዊት ይሄ ምክር ቤት የወታደራዊ ምክር ቤት መስርቶ ከሄዱበት ከዚህ በኋላ ከሚሊሻ ጋር የሚዋጉበት ሁኔታ የለም። በትንሽ ግፊት አዲስ አበባን ይረከባሉ። ምንም ይሄ ያለቀ ጉዳይ ነው። ያ እንዳይሆን አብይ የማይፈነቅለው ድንጋይ የለም። ያ ነገር የሚሆን ከሆነ አብይ ከህዋት ጋር ራሱ እደራደራለሁ ይላል። መቀሌ ሽማግሌ ይዞ ሂዶ በምርጫ ቦርድ ህዋት እንደገና ተመዝግቧል ብሎ ዜና ይሰራል። አብይ በጣም ሁሉም ሰው ያውቃል። አብይ ህዋት ዳግም ተመዘገበ ህጋዊ ነው ብሎ ሊያውጅ ይችላል። አብይ ለምን? የስልጣን ጉዳይ እስከሆነ ድረስ ሁሉንም እርምጃ ይወስዳል። የመነጋገርም እውቅና የመስጠት ራሱ ለጊዜ ነው። ይሄ ሁሉም ይሁን ይሄ ዲቫይድ እንደ ሩል ነው። ሰው ወደ አንድነት እንዳይመጣ አሁን ኦኤልኤ እና ፋኖ በፍጹም እንዳይገናኙ ይደረጋል። ይሄ በህዝብ ዘንድ ራሱ ስልጠናዎች ይሰጣሉ። አሁን አማራ ክልል ላይ ዶክመንቶቹ ተዘጋጅቶ ስለ ፋኖን ለማብጠልጠል ምንድን ነው የሚባለው? ይኸው ኦነግ ሸኔ የሚባለው የአማራ ጠላት የሆነውን ጋር ሊሰራ ነው ፋኖ ከወያኔ
ጠላታችን ታሪካዊ ጠላታችን ጋር ይሰራል ፋኖ ምናምን ብሎ ዶክመንት አዘጋጅቶ የአማራ ገበሬ ማህበረሰቡ ምስኪኑ ህዝብ እንዲሰለጥን ያደርጋሉ። ታች ወርዶ ከዛ ህዝቡ ደግሞ ፋኖ ለምንድን ነው እንደዚህ የምታደርገው ይላል። ከትግራይ ኃይል ጋር ከወያኔ ጋር ይላል ገበሬው እንደዛ እንድል ከሸኔ እንዴት ከኦነግ እንደዚህ ጨፍጫፊ ምናምን እንድል ሰው ስልጠና ዶክመንት ተዘጋጅቶ በብልጽግና ስልጠና ይሰጣል። በዚህ ክረምት በኦሮሚያም ተመሳሳይ በኦሮሚያም የኦሮሞ ህዝብ አይ አይደለም ፋኖ እንደ ነፍጠኛ ምናምን ሊመጣባችሁ ነው ይኸው መሮ እኮ ራሱ ዘመኔ ነው ይላሉ። መሮ ዘመኔ ነው ፋኖ ነው እሱ መጥቶ ምን እንደሚያደርግ አንተ ራስህ ታውቃለህ ብሎ ስልጠና ይሰጣሉ ህዝቡን። ከዛ ህዝቡ ይኸው ከወያኔ ጋር እየሰራ ነው፣ ወያኔ ደግሞ 27 ዓመት ምን እንዳደረገ አንተ ራስህ ታውቃለህ ምናምን ብሎ ስልጠና ይሰጣሉ። ከዛ ህዝቡ ደግሞ ነፃ አውጪ ነው አይደል እንዴ ወቦ ኦኤልኤ ከፋኖ ጋር እንዴት ከፋኖን ትዋጋለህ እንጂ ከፋኖ ጋር ትቆማለህ እንዴ ምናምን ብሎ ሰው እንዲናገር ፌስቡክ ላይ ይጽፋሉ። አሁን እየጻፉ ነው፣ ስልጠና እየሰጡ ነው። እና ለምንድን ነው ይሄ ነገር የህዝብ ጫና እንዲበዛ ነው። ፋኖ ላይም የኦሮሞ ነፃነት ሰራዊት ላይም የህዝብ ጫና በዝቶ እንዳይነጋገሩ ከዛ ለየብቻው ይመታል ማለት ነው። ይሄ ደግሞ እና ታክቲኩ በጣም የረቀቀ ነው። ግን ያው ችግርም አለብን ለብዙ ዓመታት የተሰራብን ስለሆነ በቀላሉ ህዝቦችን የማጣላት አቅም ይኖራል ማለት ነው። ለምን በተለይ በትግራይ በአማራ በኦሮሚያ ይሄ ኦሮሚያ ከትግራይ ጋር ይሄ በጣም ስር የሰደደ በጣም ሰርቶበታል ስርዓቱ። ኢህአዴግም ሰርተዋል እዚህ ላይ። ስለዚህ ሰው እንዳይተማመን ጠላት እንዲሆን ተደርጓል ኦልሬዲ። ያ የፖለቲካ እንትን ስሜቶች በተለይ በኢሊቱ አካባቢ በጣም ስለሚበዛ ያንን ተጠቅሞ አብይ ጥያቄው ከህዝብ መጥተው የኦሮሞ ነፃነት ሰራዊትና ፋኖ በፍጹም መቼም እንዳይነጋገሩ ለማድረግ ጫና እንዲበዛ ያደርጋሉ። ፋኖና የትግራይ ህዝብም ትግራይ ሰራዊትም እንዳይነጋገሩ። ግን ይህ ዘላቂነት ይኖራል ወይ? አይመስለኝም። ለምን? ትልቁ ገዳይ አብይ እስከሆነ ድረስ፣ በጣም ጭራቁ ሰውዬ አብይ እስከሆነ ድረስ፣ ብልጽግና እስከሆነ ድረስ እነኚህ ኃይሎች ደግሞ በተለይ የፋኖ የኦሮሞ ነፃነት ሰራዊት ቲዲኤፍ ትልቅ ስራ ይጠበቅባቸዋል። ህዝቡን የማስረዳት ህዝቡ ጠላት አይደለም። ኦሮሞና አማራ የእርስ በራስ ጠላት አይደለም። ይሄ የፖለቲካ ሴራ ስር የሰደደ ፖለቲካ ሴራ ነው። አማራና ትግራዊ ጠላት አይደሉም። አብሮ ለዘመናት የዘለቁ የኖሩ ስንት ስራ የሰሩ ህዝቦች ናቸው። ኢትዮጵያውያን ጠላቶች አይደሉም። ጠላቶች ይሄ ኢሊቶች፣ ፖለቲካ መሪዎቹ አውቆ እንትን ቡድን እየፈጠሩ ለስልጣናቸው ብሎ እሳትና ጭድ እያሉ ጌታቸው ረዳ ኦሮሞና አማራ እሳትና ጭድ ብሎ በስልጣን ዘመኑ እንደዛ ብሎናል። ዛሬም አብይ አማካሪ ነው። አልሸሹም ዞር አሉ ተብሎ ከዛ በኋላ ተመለሱ። አሁንም እሳትና ጭድ ይላሉ። አሁን ደግሞ ትግራይና የአማራ ህዝብ እንዳይመካከር ይመክራል ማለት ነው ጌታቸው ረዳ። ስለዚህ ሆሪዞንታሊ የህዝብ ለህዝብ ግንኙነት ይጠናከር፣ እየጠናከረም ነው። የኃይሎቹም ወደ መተባበር እየመጣ ነው። አብይም ለዚህ ነው በጣም እየፈራ ያለው። ለዚህ ነው
የሁሉ ውዝግብ ውከት ውስጥ የገቡት የብልጽግና አመራሮች። ስለዚህ በአጠቃላይ ሁሉም የኢትዮጵያ ተቃዋሚ ኃይሎች ብሎም ህዝቦቹ ወደ አንድነት፣ ወደ መተባበር፣ ወደ መግባባት እየሄዱ ነው። የአብይ ጊዜ ዘመኑ እያለቀ ይመስላል። እነሱም የፈሩት እችን ክረምት አናልፍም ነው። ስለዚህ በዚህ ክረምት ደግሞ የምናደርገውን ሁሉ እናደርጋለን እያሉ ነው። መግደል ካለብን መጨፍጨፍ ነው እያሉ ነው። ተስፋ ስለቆረጡ ትልልቅ መጥፎ ነገሮችን ያቅዳሉ፣ እያቀዱ ነው። በጣም አስደንጋጭ የሆኑ ነገሮችን ልንሰማ እንችላለን። የአብይ ፕላን ይሄ ነው። ለምን ማፍረስ ነው አብይ የሚፈልገው? ማፍረስ ማለት መደመር ማለት ነው ለአብይ እና መደመር ማለት ነው እሱ ነው። ሰው በተለይ እነኚህ አቶ ብሎ የሰየሙት አማራ፣ ትግራዊ፣ ኦሮሞ ምናምን እነሱን መበተን የነሱ ፕላንም ስለሆነ ያንን ያደርጋሉ። ግን የኢትዮጵያ ህዝብ የሚበተን አይመስለኝም። የቤንሻንጉል ጉሙዝ ጥያቄ አለ፣ የጋምቤላ ጥያቄ አለ፣ የሲዳማ ህዝብ ጥያቄ አለ፣ የሶማሌ ህዝብ፣ የአፋር ህዝብ ጥያቄ አለ። ሁሉም ኢትዮጵያውያን ጥያቄ አላቸው። በዚህ ይተባበራሉ። ጸረ አብይ ብቻም ሳይሆን ለመጪው የፍትሃዊ ስርዓት ላይ ይስማማሉ። ተመሳሳይ ጥያቄ ነው። ኦልሞስት በአማራ ክልል የሚጠየቀው፣ በኦሮሚያ ክልል የሚጠየቀው፣ በትግራይ ክልል የሚጠየቀው ይመሳሰላል። በደቡብ ክልልም በሶማሌ የሚጠየቀው ፍትሃዊነት ጥያቄ፣ የዳቦ ጥያቄ፣ የፍትህ ጥያቄ፣ የሰላም ጥያቄ፣ የእኩልነት ጥያቄ ሁሉም ቦታ ተመሳሳይ ነው። ስለዚህ የአብይ መዋቅርን ማሸነፍ ይቻላል በአንድነት። አብይ እንደምለው ሰመር ኦፍ ቼንጅ ይሁንልን እያልኩኝ እስከ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። በጣም ከልብ ወዳችኋለሁ። ሰላሙ ነው።